አሁን እናቴን ባገኘዋት በቃ ስለኔ ቆርጫለሁ። ብዙ ብትናገሩም በቃ ስለ እድሜን ብትገቡ ምናምን በቃ ከ30 አመት በላይ ነው እድሜ። በቃ ላይፍ የለኝም ህይወት የለኝም 13 አመቴ በቃ ልጅነቴ በህይወት በስደት አለቀ። አሁን እናቴን ላገኛት እሺ ሪፖስት አድርጉት በቃ እናቴን ላገኛት። እናቴ ደክማለች። እስቲ አልቅሽ ይውጣልኝ ወላሂ አልቅሽ ይውጣልኝ። በሴትዮዋም ሳለቅስ አይታኛለች። በቃ አልቅሽ ይውጣልኝ እሺ። ለማን ጋር አለቅሳለሁ? ለማን ወራለሁ? እሺ ስልኬን እንኳን በእጄ ይዤው ነው። ልብስ አልቀየርኩም ታያላችሁ። ናመደም ናመላሻ ማማ هيجي ما تتكلم انا بكلمهم بقى بخبرهم مش بتتكلم ازاي ما تتكلم يعني خلاص بتموت يعني. لا ما تقوليش كده ليه تحكي تقولي كده يعني هي عشان انا بخبرهم خلاص يشوفوني ماما هيجي خلاص يعني انا تعبانه ماما هيجي مريضه يعني ما تتكلم يقول واحده اتصلت انا يقول ما تتكلم خلاص مدام. طب كلميها اتصلي فيها. انا ما الرجال ما جاب لي كارد انا بكلم بس خلاص. انت بنكلميه يجيب لي يمكن والله انا كلمته قدامك قال لي ما يجيب والله انا بقول لهم يعني خلاص انا بخبرهم خلاص. طب في حد من صديقاتي تطرق؟ ايوه انا بخبرهم كده يعني يعني بخبرهم ممكن برسول لي. طيب انا بطمن بابا كمان بكلم بابا لو يعرف يبعث لي كارت ولا حاجه. اوكي مدام شكرا مدام شكرا. طيب የነገርኳችሁ ነው ገብታችኋል። ሴትዮዋን ከወር በኋላ ስራ ልትባረር ነው። ሴትዮዋ እንዴት አድርጌ ነው ትኬት እንትን በይልኝ ሙላ ስለንትን አላወራም። ስለዚህ ነገር ብዬ ነው የምላችሁ። ብዙ ነገር አለ በመሃል ማለት ነው። ሴትዮሽ ትገዝሽ የምትሉኝ ሴትዮዋ አታግዘኝም። እሺ አታግዘኝም። ይቃማ ራሱ እናትሽን እደሽ ራስሽ አውጭና ሂጂ ነው ያለችኝ። አታግዘኝም። ልንገራችሁ ገልጬ ራሴ ነኝ የምለፋ። ሴትዮዋ ለራሷ ማለት እንትን ናት፣ አፍሪካዊ ናት። ገብታችኋል። አሁን ከወር በኋላ እንዲሁም ስራ ትባረራለች በዚህ በወቅታዊ ሁኔታ ገብታችኋል። እኔ ማረበኛ ስለምችል ነው እዚህ ሀገር የምሰራ እንጂ ከባድ ነው። ኢማራት በጣም ከባድ ሀገር ነው። በጣም ከባድ ሀገር ነው ኢማራት ማለት እንደ ሳውዲ ራሱ አይደለም። ገብቷችኋል። ከባድ ነው። ግን እናቴን በህይወት እንዳገኛት ትገዙኝ እስኪ። እናቴ ደክማለች። የምታውቁት ትኖራላችሁ። እሺ እኔ ምስራቅ ጎጃም ነው ያለሁት፣ አማራ ክልል ሞጣ ነው ያለሁትና እኔ በቪዲዮ ወጥቻ ሀገሬን አልደብቃችሁም። እኔ ሞጣ ጆርጊስ ይባላል የተወለድኩበት ሀገር። አዳሻ ሰፈር ይባላል ሰፈሬ። በተስኪያን ነውና በተስኪያን ክልል ነው። አሁን ለቀን በእንትን ያለ ካምቦ ሰፈር ይባላል ያለሁትና እናቴ ደክማለች። ሆስፒታል አጠገብ ነው ያለችውና እናቴ አታወራም። ላልሰማችሁ ሰው ያዳምጡኝ። እናቴ አታወራም። እኔ ስደት ነው ያለሁት። በደንብ አዳምጡ። ልብ ብላችሁ አትሳቁ። እናትሽ አታወራም ብለውኛል። ደክማለች እናቴ። እኔ ከሞት ግን አላስቀራትም። ግን እናቴን እንዴት ነው ማገኛት? እንዴት ነው ማገኛት? በቃ ሀገሬ ምን ይዤ ልግባ እያልኩኝ ከእናቴም ሳልሆን በቃ ቀረው። ያስለቅሳል ግን አያስቅም። ሞጣ አለ ይሉኛል። ሞጣ አለ አውቃለሁ። ሞጣን አውቀዋለሁ። እሺ እሱ ምን ልበለው? ግድ ያገር ልጅ ነኝ እርዳይ ማለት አለብኝ እንዴ? ሞጣን ይሄ ወደ ብሔርተኝነት ይሄዳል እኮ። ብሔርተኝነት አይደለም። ምን ታውቃላችሁ? ሁሉም ኢትዮጵያ ህዝብ ነው፣ ፋሚሊ ነው። እኔ ሞጣ ተወላጅ ነኝ ብላችሁ እኔ ኢትዮጵያዊ ነኝ በቃ አለቀ። ሀበሻ ነኝ እኔ አም ሀበሻ በቃ 13 አመት ሰርቻለሁ። 13 አመት ብሰራም እኮ ሳውዲ 10 አመት ተቀመጥኩ አይደል? 10 አመት ህይወቴ በቃ ዝም ብሎ ነው ያለቀ። በቃ ፋሚሊ ረዳለሁ ብራሊዝም ባዶ እጄ ነው ኢትዮጵያ የገባሁት። አሁን ኢማራት ነው ያለው። ለምን ድጋሚ ስደት እመጣለሁ? ብር የለኝማ። ግን እናቴ ደከመች። አሁን ተው ስለኔ ወተውት በቃ እርሱት። እናቴን የማገኝበት መንገድ እርዱኝ በቃ። እናቴን የማገኝበትን እሺ ፋሚሊ እናቴን የማገኝበትን በቃ አሁን በቃ ድምጧ እንዴት ነው የምሰማው? እናቴን የማገኝበትን በቃ እኔ ለሴትዮዋም ነግሬያታለሁ። በቃ ንገሩኝ እስኪ። እናትሽ አታወራም ስትባሉ በስደቱ ናችሁ ምንድነው የምታስቡት? እስኪ ውጣልኝ በቃ ዛሬ
አላስቅም እናንተ ተዋሳቁ ተዋስቅም እንበይ እንደዚህ እየወረደ እንዴት ትስቃላችሁ? እንባ ዝም ብሎ ይመጣል እንዴ? እንባ እኮ ስሜት ነው፣ የውስጥ ስሜት። እንበይ እንዴት ይወጣል ስታስቡት? በቃ እንባ ዝም ብሎ ይወጣል። بتكلم عربي انا ماما هاجي مريده تعبانه ما تتكلم يا جماعه انتوا تعرفوا عربي ماما هاجي ما تتكلم هي مريده مره انا 13 سنه سعودي 10 سنه دبي دهنا ابو ظبي امارات 3 سنه ما عندي فلوس انا كيف اروح اثيوبيا ماما هاجي مريده ماما هاجي ما تتكلم انا كيف اروح اثيوبيا ما عندي فلوس خلاص እንዴት ነው ሀገር የምገባውንሽ እስኪ መፍትሄ ስጡኝ በአላህ መፍትሄ ስጡኝ በአላህ መፍትሄ ስጡኝ እስኪ በአላህ ክርስቲያኖችም ሙስሊሞችም በአላህ ፋሚሊ ወንድሞች እህቶች በአላህ እስኪ ማለት ነው ለሰው ልጅ እኮ ብር መስጠት አይደለም እስኪ ማለት በሐሳብ እርዱኝ እስኪ ብር ብቻ አይደለም ብር መስጠት ብቻ እኮ አይደለም ከኪሳቸው አውጥቶ ጥሩ ሐሳብ ስጡኝ እስኪ አሁን እናቴ ደክማለች አትነጋገርም አታወራም ደክማለች ሰው ተሰብስቧል አሉ እኔ ያለሁት ሆስፒታል አጠገብ ነው ቤታችን ማለት ነው ሞጣ ጆርጊስ ይባላል እኔን የምታውቁኝ እናቴ ደክማለች ካላመናችሁ ዳችሁ አረጋግጡ እዛ ያላችሁ ሞጣ ጆርጊስ ነው ያለው ሞጣ ይገዝሽ የምትሉኝ ደግሞ ሞጣ ማለት ነው እየቀለዳችሁ ማለት ነው ያግዘኝ ይችላል ችግር የለውም እኔ ብሔርተኛ አይደለሁም ታውቃላችሁ ሞጣም ቢለፈልፍ ብሔርተኛ ለምዝም ብሎ ነው አፉ የሚለፈልፍ ይውላችሁ አሁን የምነግራችሁ ነገር ወደ ገደለው ስገባ ለፌመሶች አርሱኝ እስኪ እኔ ሰው እኮ ነኝ እንደናንተ ለነ ወለ ጆርጊስ አድርሱኝ ለሚታወቁት እስኪ ሩኛ ጀማ እስኪ ሩኝ ወላሂ እኔ አንድ ከርታታታችሁ ነኝ እሺ ተጠቅማችኋለሁ እናቴ ደክማለች አታወራም አትነጋገርም እናቴ ጋር አገናኙ እስኪ አይዞሽ በሉኝ እስኪ አሜሪካ ያላችሁ ፈረንሳይ ያላችሁ እስኪ የኢትዮጵያ ህዝብ እስኪ ስም ሰሩ ፈረንሳይ ሆላንድ ያላችሁ አሜሪካ ያላችሁ አውሮፓ ያላችሁ እናቴ ደክማለች እናት ይኖራችኋል ሻመት ትኖርላችሁ በእናት አይቀለድም በአባት በእናት አባቴ ሳውዲ ነው የተነገረኝ እናቴን ደግሞ ላጣት ነው ደክማለች አታወራም እናቴ ደክማለች አታወራም ማውናት ተነጋገርም አሉ ምን ይሻለኛል እኔ ገንዘብ የለኝ ሀገር ያልገባ እስኪ በሆነ ነገር ገዙኝ በሐሳብ አያስቅም ወላሂ አትቀልዱ እኔ እንድታወይ ብዬ አይደለም እዚህ ባልፈለጋ አይደለም የመጣሁት እኔን ባልፈለጋ ማለት እንድሰድቡኝ አንቺ እንደዚህ አይደለም እኔ ብዙ የደከምኩ ሰው ነኝ ወላሂ ነው የምላችሁ 13 አመት ማለት ከባድ ነው አይደል 13 አመት ማለት ከባድ ነው በስደት ማሳለፍ ከኔ በላይ 20 አመት ይኖራችሁ አሉ 50 ብዙ አመት ግን ታስባችሁታል እኔ ራሴን እያካበድኩ አይደለም እሺ መርሃባ ጥሩ ነገር ባይሆን ጥሩ ኮሜንት ጣፉልኝ ባይሆን የሚያስቀይም አጣፉልኝ ቁስሌን የሚነካ አጣፉልኝ ባይሆን ጥሩ ኮሜንት ጣፉልኝ እሺ እኔ በጣም የዋነኝ ወላሂ ነው የምላችሁ እኔ ሰው ወድቆ ሳይ ሰው ስለሆነ ብቻ ነው የምወድነኝ እኔ ብሔርተኛ አይደለሁም ጆታችኋላ ለሰው ክፋት የለኝም እሺ አመሰግናለሁ ህዝብ ለካለኝ ለካ ፋሚሊ ያለኝ እሺ በጣም ደስ አለኝ ዛሬ መቃኒ ቆራውባችሁ እሺ ለካ ሰው አለኝ እንዴ ለካ ሰው አለኝ እኔ ከሰው ነው የተፈጠርኩት አልহামዱሊላህ ለካ ሰው አለኝ እሺ መርሃባ ለካ ሰው አለኝ አልহামዱሊላህ በቃ እኔ ኩራት ተሰማኝ እሺ አልহামዱሊላህ ክርስቲያኖች ሙስሊሞች አላህ ያስመቻችሁ ባላችሁበት ይመቻችሁ እሺ ክፉ ነገር እንዳሰሙ በስደት መጥፎ ነገር እንዳሰሙ እሺ ከመጥፎ ነገር ይጠብቃችሁ እንዳታለቅሱ አላህ ይጠብቃችሁ ባላችሁበት ክርስቲያኖች ሙስሊሞች እኔ ችግር ላይ በሆንም እናቴ ብደክም እናንተንም መርቃችኋለሁ ከሞት የሚቀር የለም ግን አመሰግናለሁ ስለከበባችሁ ማለት ነው ሞነሽ ነው ስላላችሁኝ አመሰግናለሁ እሺ ሰፖርት የምታረጉኝ ደግሞ አላህ ይስጣችሁ ያልሰጣችሁኝም መርቃችኋለሁ እሺ እናቴ ደክማለች አትነጋገርም አታወራም ሰውኛ ቤት ተሰብስቧል አሉ እናቴንም አላናገርኳትም ገብታችኋል እናቴ ደክማለች አትነጋገርም አሁን በቃ ምን ይሻለኛል እስኪ አጀማ
ምን ይሻለኛል? አመሰግናለሁ ራም انا ماما هاجي مريده ما تتكلم በቋንቋ ይችላል 13 አመት እየተማርኩት ማማ ሀጂ ታባና مريده ما تتكلم እየበትሞት ايش سوي انا مو اثيوبيا انا برا طيب مو داخل اثيوبيا انا برا طيب انا مسكينه انا فقيره انا هدامه طيب كيف اشوفها ماما هاجي ماما مريده ما تتكلم ماما هاجي مره تعبانه انا من اثيوبيا طيب انا من اثيوبيا ماما هاجي مريده 13 سنه في برا طيب انا شقاله ما فرو ነገር የለኝም انا فقير ማለት ደሃ ነው ወቁትሽ ደሃ ነኝ ምን አሳፈረኝ እኔ ደሃ ነኝ ያው انا فقيره ደሃ ካልሆንኩ ስደት እመጣለሁ እንዴ انا فقير طيب انا فقير طيب በአረበኛ ነግራቸዋለሁ ሰአዱን ያ ጀማዓት الخير ماما هاجي مريده والله العظيم ما تتكلم ماما هاجي مريده طيب ماما هاجي مريد ما تتكلم واحد رجلها مقطوعه عند اغروا ተቆርጧል እናቴ ታውቃላችሁ ግን والله وشتينا لمرب الكعبه والله نملاችሁ ስም والله መቼም والله ብዬ አልዋሽም እናቴ ታማብኝ ነው እሺ والله ነምላችሁ አሁን እንዴት ሆኜ ልድሽ ብር የለኝ 1 ሚሊዮን ብር ቢኖርኝ ሀገሬ ገባ ነበር ብር የለኝ እንዴ ሆኜ ሀገሬ ልግባሽ 1 ሚሊዮን ብር ቢኖርኝ والله ሀገሬ ገባ ነበር 1 ሚሊዮን ብር ራሱ ቢኖርኝ ሀገሬ ገባ ነበር ምን የለኝም እኮ ሀገሬ ምን እሰራለሁ 1 ሚሊዮን ብር የለኝም እሺ والله 1 ሚሊዮን ብር የለኝም 13 አመት የለኝም ምን ይዤ ልግባሽ ሀገሬ ምን ይዤ ልግባ በቃ ምን ይዤ ልግባ ሀገሬ ምን ይዤ ልግባ እስኪ ንገሩ ኮሜንት ላይ እናቴን ዝም ብዬ ልያት ልሄድ በቃ ሀገሬ ልግባ ዛሬ ልቁረጥ ባሁን ትኬ ቁረጥልኝ ይመራት ያለው ማንንም ይባለው ራምዚ የምትባለው ራምዚ ባክ ሰፖርት አድርገኝ ራምዚ ነው የሚባለው ይመራት ያለው ራምዚ ለራምዚ ይሸራርጉለት ለነሙል ይሸራርጉልኝ ለና ሀቢባ ምን እኮ ስስቁ ነው እኔ ያስቃለሁ እኔ ጥርስ ያስቃል እኔ ያስቃለሁ ያ ጀማ 1 ሚሊዮን ብር የለኝም ወላ 1 ሚሊዮን ብር የለኝም ወረበል ካባ 1 ሚሊዮን ብር የለኝም አስቃለሁ እናቴ ደክማ ነው ታማ እናቴ አትነጋገርም ሰው ከቧታል አላህ ጋር አታጣሉኝ ባካችሁ እኔ አላህ ጋር መጣላት አልፈልግም አላህ ይባክ የታመመና አሽርልን እናቴ ባክ ታውራኝ ባክ አላህ ይባክ እንዴት አርገለምን አላህ ይባክ ትኬ ዛሬ ሰው ይቆርጥና በቃ 500 ሺህ ብር በአካውንት ያስገቡልኝ ሀገሬ ልግባ እኔ ልመና አላቅም ወላሂ ነው የምላችሁ እናቴ ደክማለች እናቴ መናገር አትችልም አታወራም እናቴ አንድ እግሯ ተቆርጧል አትሄድም እናቴ አባቴን ስደቱኝ ነው የተነገርኩት አሁን ደግሞ እናቴ አትነጋገርም አሉ ጭራሽ ወላሂ ነው የምላችሁ እናቴ አታወራም እስኪ ሪፖስት አድርጉልኝ እኔ ለሰው ላይ ብለፋለሁ